ሰላም ሰላም እንዴት ናችሁ ውድ የጸግሽ ቲዩብ ቤተሰቦች በዛሬው ቪዲዮአችን የሳምንቱ አነጋጋሪና አዝናኝ የሆኑ ቪዲዮዎች ይዤ መጥቻለሁ በዛሬው ቪዲዮአችን እያንዳንዱን በሳምንቱ ምን ተከናወነ የሚለውን ነገር እያንዳንዱን አሳያችኋለሁ ወደ መጀመሪያው ቪዲዮ ያው ህይወቲካ ተናድ ህይወቲካ አንቺ ነው ሰማሽ አንቺ ሸርልስሽ ምኑን ቁምሳጥን ውስጥ የነበረውን ቻፕስቲክ ታረክሽው የትም የጣልሽ ነው ለጥይሽ የትም አጣልኩትም አንቺ ከደሰርሽ ማን ይወስደዋል አንቺ ጀርዛብና ሰጨቃጨቅኝ እንዴ እኔ ጀራት ሲቲዮ በእናትሽ ተይኝ ኧረ እንደውም ለማሚ ስለ ሲል አምላክ ነግራታለሁ እሺ እሺም ነግራት ሁሉንም ነገር ማነው ደግሞ ሲል አምላክ ምን ትላላችሁ ተናገሩኝ ኧረ የክላስ ልጅ ነው ብሬን ታመጫለሽ ወይስ እሺ ነይውረጅ እስኪ ትሄጂ ምን አባታችሁ ነው የምትሸፋሸጉት ኧረ ምንም ማሚ እንደ እህትሽ ስራሽን አትስሪና ኧረ ማሚ ጓደኛችን እኮ ነው በሉ እኔ ገብቻለሁ አንቺ ደግሞ አርፈሽ ስራሽን ስሪ ቢያንቺ ልጅ አልሰጥሽም ኧረ አዎ ቆይ እሺ ማሚ ምን ላርግሽ አንቺ ጀርዛ እንወድሻለን እሺ ስራ ፈቱላ አንቺ ትረክሽ ለነቺ እሰራልሻለሁ የቻፕስቲኩን አረሳውልሽም እሺ እንደዚህ አይነት እህት ካለች በቃ አለቀልህ ተቃጠልክ በስማ እኔ ራሱ ገጥሞኛል ቤት እንደዚህ አይነት አቃጣይ እህት አለችኝ በስማ እግዚአብሔር ብቻ ይጠብቃችሁ እሺ እንዴት ነው የምንገባው አሁን ካልሆነ ባጥር ዘለሉ እንዴት ነው እዚህ ለብሰን ባጥር የምንዘለው አጥሩ ሽቦ ከሌለው እኔ ዘልዬ ገባ እዚህ አንተ ደግሞ ዝም በል ዘ ዌዲንግ ክራሸር ነው ማየት ለዚህ ቴትዬ ማን ረሳሽ እንዴ አብቹ ነህ እንዴ ታዲያ ቴትዬ ወይ አቡቹዬ በጣም አልታወስኩም እኮ እንዴት ነው ቴትዬ አለን ቻናልዋ የሚኮራበት ምርጥ አባላች ወይኔ ዘርዬ ናለኔ እንደሱ ክራሽ ሚሊዮን ፊልም ባየ ክራሽ አይደለም እሺ ዘ ዌዲንግ ካሸር ነው የሰርግ ቤቱ ሂሳብ ሹም ማለት ነው በቃ አሁን አንተ ከኔ ተሽለ ክራሽ ምናምን ትላለን ይሄ አገባብ ሆኖ ነው አገባብ ላሳያችሁ እስቲ ሞክራለሁ ጋሽዬ ምንድነው ረሳኝ እንዴ ማን አንተ አቡቹ ነኝ እኮ ወረበላ ሂድ ደግሞ እንደዛ ነገር ጀመራችሁ ሌባውል without dignity with not wedding it ስንቴ ልንገር ስንቴ እንነጋገር በዚህ ጉዳይ አረቶ ስንቴ እናውራ በዚህ ጉዳይ ቢሽታ አሁን የተነጂ ለቀጭ አቤት ባልና ሚስት ነው ምን ለማለት ፈልገህ ነው አይ እንትን ነው ምንድነው እኮ አትመስሉም ብዬ እኮ ነው እሺ ግቡ አገባባዬ አይደል ወይኔ ብቻዬን አጨብጫቢ ሆኜ ልቅር ሃይሎጋ አሞራው በሰማይ ሲያይሻል የጥበቃው ማን አንተ ኦኬ ቴዲ ባላለሁ በከተማችን አለ የተባለ ሞኖ ባንድ ነኝ ይኸው ለኔ ለዚህ ሰርግ ቀብ ስለተከፈለኝ እንጂ በጣም ብዙ ሰርጎች ትቼ ነው የመጣሁት ሙሽሮቹ ማሽ መጡ ኦልሞስት 10 ሚሊ ሜትር ደርሰዋል ኧረ 10 ሚሊ ሜትር ሌባ አጭበርባሪ ትመጣታለህ ቤትም ብዬ ገባለሁ እሺ ወሮ በላ ሃይሎ ጋር ምናምን ትላለህ እንዴ አንተ አገባብ አታውቅም ከርፋፋ
ላሳይ እንዴት እንደምገባ። መንገድ ወዴት ነው? የልጅነቴ ትዝታ ከምላቸው መካከል አንደኛው የወንዶች ጉዳይ ነው። በጣም አሜዚንግ ነበረ። በልጅነቴ በጣም ብዙ ነገር ትዝ ይለኛል። ከዛ መሃል አንደኛው የወንዶች ጉዳይ ነው። ኤሲንን አሳያችኋለሁ ማለት ነው። የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ወይኔ ይሱ ስጠብሽ ምን አስበሽ ነበር የጠበሽ? ኢሮፕ። ምክንያቱም ራሄል ጓደኛሽ ዘፋኙ አሜሪካን ያገባችሁ በዛ ወቅት አንቺ ኢሱ መጥበትሽ ነበር። ይሄ ኮሮና አስተዋውቋችሁ ከዛ በኋላ ወረቀት እንደሌለው የት እንደሚኖር ካሜራ ከፍቶ ያሳየሽ። እኔ እንዳውም እግር የሌለው ሁላ ይመስለኝ ነበር። ሁሉ ቀን ከወገብ በላይ ነው የሚያሳየኛልሽ። እንደዚህ የሚያሳይሽ የነበረው ቤቱ ትንሽ ናት። እንደዚህ አልጋ ላይ ቁጭ ብሎ ነው ቲክቶክ የሚገባው የነበረው እድሜ ልኩ። መቄዶንያ ብር ስብሰባ ማሰባሰብ ላይ ይሄንን ስትናገር ያልነበር እኔ ቀድሜ ነግሬያቸው ነበር። ከዛን ከሰይፉ መቄዶንያ ፔጅ ላይ ሲመጡ እኔ ጋር ምን ያሉት እያንዳንዱ አንቺ የነገርሽን ነገር ዛሬ ዘቢባ ደገመችልን ነው ያላችሁት። ራይት ውጪ መሄድ እንደማትቺ ታውቂያለሽ። አትቺም ካምቦል እንኳን ላንቺ ለኢሱም ጠኔ ሆኖበታል። መኖር አልችልም ትላለች እንዴ? ዱባይ ሸቃላነት ተቀጠሪ እንትና ያስቀጥሩሽ እነ ሙኒትን ላናግረልሽ። የእውነት ነዓም ያመዳም እያልሽ ትሄጃለሽ። ከዛን እንደ ሻማ ቀልጣ ለቤቷና የአረብ ሀገር ሴት የሚለውን ቢያስ መዝገብልሽ። የውጭ ሀገር ጠንሽ በዛ ያወጣልሽ። የእውነት እነ ቡቺ ያለው አይደል? ላስታውቅሽ ከፈለግሽ ውለታ ሳይሆን አስገድጄ ነው ይሄ ነገር እንዲያደርጉልሽ ማድረገው እያስገደድኩ። በጣም ብዙም የመሄዱም ብዙ እድሎች አሉ። ግን እኔ አስመጥቼ ጭራሽ እኔ ልሂድ አስመጥቼ አረዘቢ ባላዘፍ ነው። እሺ ሙጋስ አስመጥቼው እኔ እንደገና ልሄድ አለች። እውነት አንቺ ባታመጪው ኖሮ መንግስት ተው ነበር። ተገናኙ ቤተሰብ ዩናይትድ ኔሽን ሌላም ቪዲዮ አለ ምላሽ የሰጠበት ማለት ለሷ ጥያቄ ምላሽ የሰጠበት ቪዲዮ አለ። እሱንም አይተን ከዛ ሐሳባችንን እንሰጣለን። በጣም ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል። እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ። እሷ ነው ምን አድርጋት እንደሆነ አላውቅም። ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን ነኝ። በህይወቴ ውሸት ላስታረቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ ምናምን። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ። ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች
ፕሊዝ ሊቭ ሄር አሎን። እኔ ማላቃት ሴትዮ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ ማላቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለን። አላቃት። አመሰግናለሁ። ዘቢባም የራሷን መልስ ሰጥታ ነበረ። እስኪ እሱንም እኔና አንድ ላይ አጠቃለን ሀሳባችንን እንሰጣለን። እንኳን እሱዬን የመሰለ ወርቅ ባል እደግመዋለሁ፣ እንኳን እሱዬን የመሰለ የወርቅ ፍልቃቂ የሆነ ባል በህይወቴ ላይ ኖሮ ይቅርና ብቻዬንም ሆኜ ሲንግል ማመም ሆኜ ማሸነፍ የቻልኩ ሴት ነኝ። እንግዲህ ምንም ማድረግ አይቻልም፣ እግዚአብሔር ከላይ ሲሰጥ ነው። እንግዲህ ሌላም ቪዲዮ አለ፣ እስኪ እሱንም ላሳያችሁ። ነገሩ አንተ ማነህ ነው የሰራው ሰውዬ። እኔ በጣም ነበር ማምነው ሰውዬውን የሚሰራውን ነገር በጣም አፕሪሼት አደርጋለሁ ምናምን። እኔን የኔስ ታሪክ ተደውሎ እኮ መጠየቅ ያለበት። ስልኬ ባዮ ላይ አለ። ማንም እውነት ከፈለገ ባዮ ላይ ስልኬ አለ፣ ደውሎ እኮ መጠየቅ ይችላል እኮ። ምንም የምደብቀው ነገር የለኝም። ተደብቀንም እውነትን ደብቀን አንችለው። እውነት ተደብቅ አትቀርም። ለምን እውነት ደብቃለሁኝ? ለምን ዋሻለሁኝ? ስለዚህ እናቴ ተሳስተሽ ይሆናል። የሆነ ጋንጃ ከሉ ባንጃ ነፍተሽ ከሆነ እናቴ ነቃቤና ሌላ የኔን የሚመስል ሰውዬ አፍቅረሽ ሊሆን ይችላል። እማቆ ታሪክ የለም። ከሚስቴ ላይ አናት ላይ ውረጂ፣ ከሚስቴ አናት ላይ ውረጂ፣ ከሚስቴ አናት ላይ ውረጂ። ሚስቴ ማንም ላይ አልደረሰች። ማንም ላይ የሚስቴን ስም ጠርተሽ ጭራሽ ጌም ቀጠሮ ምናምን አይሆንም። እግዚአብሔር ምስክሬ ነው። አሁን ለማንኛውም አዲስ የገባችሁ ቪዲዮ እዚህ ጋር ዝም ብላችሁ ያጻፉ። መጀመሪያ ግቡና ቪዲዮውን እዩት። የለቀኩትን ቪዲዮ ግቡና እዩት። ሙሉውን አይታችሁ ነው። መልስ መስጠት ባይኖርብኝም አስፈላጊ ሆኖ ስላየሁት መልስ ሰጥቻለሁ። ሮዚ መልስ ያስፈልጋል። አንዳንድ ጊዜ አቅጣጫ ይስታል። በጣም የምወዳቸው የማከብራቸው ትልልቅ ሰዎች ናቸው ገብተው ቮይስ ሜሴጅ። ሳምንቱ በጣም አነጋጋሪ የሆኑት የነዚህ የሁለቱ ጉዳይ ነው። የዘቢባን ባል እኔ አፈቅረዋለሁ ወስደሽብኛል የምትለው ማለት ነው። በዚህ ሳምንት በጣም አነጋጋሪ ሆኖ ነበረ። ቢያንስ ሳምንቱን ሙሉ በጣም አነጋጋሪ ሆኖ ነበረ እና ከነዛ መሃል አንዱ ማለት ነው። ሰበር ዜና ተሰምቷል። በስተመጨረሻ ሴዶ ተስማማም። ሁለተኛው እንግዲህ በኢትዮጵያ የኤምኤምኤ ፋይት በሴዶና በጆኒ መካከል እንደሚደረግ እንግዲህ ሲነገር ነበረም። ታዲያ በሁለቱም ወገኖች መካከል እንግዲህ ከፍተኛ ውዝግብ ሲነሳበት የነበረው ሁለተኛው የኤምኤምኤ ውድድር በዛሬው ዕለት እንግዲህ ሴዶ ማርሻል አርት ከአዘጋጆቹ ከነጌታቸው ጋር ከላይ እንደምትመለከቱት ውሉን ተፈራርመዋል። በዚህም እንግዲህ ሴዶ መስማማቱንና ሁለተኛው በኢትዮጵያ የኤምኤምኤ ውድድር ሴዶ ከጆኒ እንደሚደረግ በስተመጨረሻም ተረጋግጧል። በዚህ ጉዳይ ላይ እንግዲህ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ሴዶ በመጨረሻም ተስማምቷል። እንግዲህ እንዳያችሁት በጣም እየፈራ ነበረ። ካያችሁት በደንብ ትኩር አድርጋችሁ እሱን ሴዶን ካያችሁት በጣም እየፈራ ነው። እንግዲህ እኛ ገፋፍተን እየጎረረብን ነበረ። እውነት ነው፣ በጣም እየጎረረብን ነበረ። እስኪ ደግሞ ፋይቱን አይተን እስኪ ይችላል አይችልም የሚለውን ነገር በቀጣይ ከ2 ወር በኋላ ምናምን ነገር ነበር መሰለኝ ፕሮግራሙ የሚዘጋጀው። በዛ ላይ እናያለን ብዬ አስባለሁ። ይሄ ነገር ግን አልገባኝም። የምታስረዱኝ ሰዎች ካላችሁ አስረዱኝ። እኔ አልገባኝም። እዚህ ጋር ጽሁፉም እንትኑም አልገባኝም። ምን ለማለት ፈልገው ነው? አይሮን ነው።
የዘመኑ ትውልድ ማለት ይሄ ነው ጋይስ። እንዴ እኛ እንኳን እዛ ልንደርስ ቀርቶ ጭራሽ አናስበውም ነው ማለት ጭራሽ በእኛ ጊዜ ጭራሽ አይታሰብም። እንኳን እንደዚህ ልንዘል ቀርቶ ጭራሽ አይታሰብም ማለት ነው። እና ዘመኑ ወዴት እያመራ ነው ጋይስ? አሩን እኔ ከአእምሮዬ በላይ ሆኖብኛል። ለውሻዬ ዛሬ ደግሞ በግ ነው የምንሰራላት። ሙሉ በግ አስመጥቼላታለሁ። ሁሌ ዶሮ ብቻ አታቢያት እንዳይሰለቻት ለምትሉኝ ሌላም አይነት ምግብ ኩክ አደርግላታለሁ። ያስፈልጋችሁ ግብአት እንደዚህ የተዘጋጀ ቀይ የበግ ስጋ፣ አጥቦ ተልጦ የተከተፈ ድንች። እኔም እኮ ጨዋለሁ ልክ እንደሱ ለውሻ ሙሉ በግ። ኧረ ጉዲፈቻው ሰጂ በዚህ ኑሮ ውድነት አንድም ቀን በውሻ ቀን አለው ብዬ አስቤ አላውቅም። ወይኔ ድል ሰው መብላት የሚበላውን አጥቷል። ለውሻ ተመርጦ ለውሻ እውነት እኔም ብል ደስ ይለኛል። የምሬን ነው። ኦ ማይ ጋድ በጣም እኔ እንጃ ይገርማል። ብቻ የሀብታሞች ነገር ይገርማል። እኛ ምንበላውን አተናል እንኳን መርጠን ልንበላ ጭራሽ ምንበላውን እንኳን አተናል። ለውሻ እንደዚህ ተደርጎ ይሰጣል ጋይስ። ይህ በእውነት ደስ የሚል መረጃ ነው። ኮሜዲያን ፍልፍሉ እንደምትመለከቱት ከህመሙ አገግሞ ወደ አባይ ቲቪ ተመልሶ እንግዲህ ከአሁን በኋላ ዋሻው እንደሚለው ፕሮግራም ላይ ይቀጥላል ማለት ነው። ኮሜዲያን ፍልፍሉ እንግዲህ ሁሉንም ኢትዮጵያውያን አመስግኗል። ከአሁን በኋላም እንግዲህ በአባይ ቲቪ የምናየው ይሆናል። ጋይስ እኔም ደስ ብሎኛል ወደ መድረኩ በመመለሱ። ብዙ ያዝናናናል። ብዙ ሲናገር በጣም እኔ ያስቀኛል፣ ዝም ብሎ ያስቀኛል ማለት ነው። እና ወደ መድረኩ በመመለሱ በጣም ሃፒ፣ በጣም ነው ደስ ያለን ጋይስ። በጣም ሲጀመር ማለት ነው ይኸውልህ ሴቶች በኮንፊደንስ ሄደ እንድትወራቸው ነው የሚፈልጉት። ሄደት ብለህ ሰላም ነሽ እንዴ ነሽ በቃ ምንም ይሄ ላይ ስትፈራ ስትርበተበት ምናምን ነው የሚወዱት። አንተ ሁሌ እኮ ነው የምታወራው። እስቲ ሂድና አዋራት ስትችል ማን እሷን ሂድና አዋራት። ቀላል ነው እሱ ለኔ ሁሌ ወሬ ብቻ ነው። ሂድ እስቲ። ኧረ በጣም ቀላል ነው ይሄ ለኔ በጣም ቀላል ነው ነው እኮ ሂድ። ቀላል ነው እኔ ለኔ ሲጀመር እኔ እናቴ ትቆጣኛለች። እኔ በቃ ከሴት ልጅ ጋር መሙዳሙድ ምን ነገር ፈጣሪ ነው ነው አይገርምም? ታናግረኛል ና ሲጀመር የሴት ጉልበተኛ ፈጣሪ ነው ነው አልገጥም አልፈልግም። እኔም በጣም ይገርመኛል። እኔ ከሚገርሙኝ ሰዎች መካከል አንደኛው እሱ ነው። እናንተ ነግሯችሁ እሱ አያረገውም፣ ግን እናንተን እንዲያርጉ ይላችኋል። ከዛ ሞክረው እስኪ አንተ አርገው ስትሉት እሱ ምንም ማድረግ አይችልም። ማድረግ ማችሉትን ባትነግሩንስ ጋይስ፣ በቃ ባትነግርስ፣ በቃ ማድረግ የምችለውን ምከር። በቃ አንተ የምችለውም አርጋ የምታሳየውን ነገር ምከረን። ከዛ በኋላ እኛም እናደርጋለን። እንግዲህ የዛሬው ቪዲዮአችን ይሄንን ይመስል ነበረ። እስካሁን ስላያችሁኝ በጣም አመሰግናለሁ። እንደተዝናናችሁ፣ ፈታ እንዳላችሁ፣ እንደተፍታታችሁ ተስፋ አደርጋለሁ። እንዲሁም ቁም ነገር እንዳገኛችሁ አልጠራጠርም። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ እና እስካሁን ስላያችሁኝ አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ፒስ